ምናልባትም የዚህ የዲያስፖራ ውስጥ የተቀመጡ የሻቢያ ወኪሎች ይላቸዋል። በነገራችን ላይ አንዱ እንደሰማኸው እኔ መረጃዎቹ አሉኝ። ሻለቃ ከሌ የሚባሉ ናቸው። ሻለቃ ከሌ ነው በአብዛኛው አንደኛው ዋናው ወኪል እሱ ነው። በነገራችን ላይ ያው ሰው ስለሚያውቀው ነው። እንግዲህ በደርግ ጊዜ ደርግ ሻለቃ የነበረ በደርግ ወታደር ጊዜ ነበረ። ከዛ ከመንግስቱ ተጣልቶ ወጣ። እንደዚህ አይነት ሰዎች ያ አይነት ነው ሰነድ እያዘጋጁ የተገናኙ አሮጌ ጦር መሳሪያ ገንዘብ ሰብስበው ከሻቢያ ወስደው የሚገርምህ ህዝቡ እዚህ ገንዘብ በሚሊዮን ሰብስበው ኦልሞስት $100,000 ሰብስበው ገንዘቡን ሻቢያ ተቀብሎ አሮጌ ጦር መሳሪያ ነው የሰጣቸው ማለት ነው። አሮጌ ጦር መሳሪያ የወዳደቀ ይሄን የሚያደርጉት እዚህ አሜሪካን ሀገር ቁጭ ያሉ ከ80 ዓመት የሞላቸው ሻለቃ ምናምን የሚባሉ ሰዎች ናቸው። ተመልከት እንግዲህ ይሄን ነው አሁን አንዱ ካፒቴን ማስረሻ ሰጤ እየተናገረ ያለው ማለት ነው። ሁለተኛ በፍጹም አትደራደሩ፣ እንደ ቅድመ ሁኔታ ያስቀመጠባቸው አትደራደሩ የሚለው ነው። ይሄን ደግሞ ከቲፒኤልኤፍ ጋር በነበረውን ጽምዶ አንዱ ቅድመ ሁኔታ የመደራደር አጀንዳ እንዳታነሱ የሚል ነው። አሁን ዛሬ ሰናይ አንተን ሳገኘህ የታሪክ ግጥጥሞሽ የሚገርም የታሪክ ግጥጥሞሽ ምናልባት አዲስ ኮምፓሶች የምትሰሙት የታሪክ ግጥጥሞሽ የሚገርም ነው። የምሬን ነው ማለት ታሪክ ስንት ጊዜ ነው ራሱን የሚደግመው? ስንት ጊዜ ነው ቧልት የሚሆነው? ቧልት ነው አይደለ? ታሪክ ሲደግም የሚሆነው እና ብለን እንድንጠይቅ የሚያደርግ ነው። የህይወት ምስክር ነህ አንተ። የህይወት ምስክር ስለሆንክ ምናልባት ሰዎች አሁን የማሳያችሁ ቪዲዮ የሰናይ የሰራበትን ቪዲዮ ነው። ታሪኩን ይነግረናል። እኔ ርዕሱን ሰጥቼዋለሁ። እስክንድር እንደ ኦነግ ብየዋለሁ። አንተ ደግሞ የእስክንድር ነጋ ድርድር አይኖርም አይታሰብም ቨርሰስ ኦነግ የማያውቀው የኦነግ መግለጫ የሚል በትዊተር ገጽ ላይ ከነ ቪዲዮ ሼር አድርገሃል። ለእኔ ግን እስክንድር እንደ ኦነግ ነው ያልኩት እና እስቲ መጀመሪያ ቪዲዮ እንስማና የታሪክ ግጥጥሞሹን ዓመተ ምሕረቱን ምንድነው ስቶሪው የሚለውን ነገር ለአዲስ ኮምፓሶች ትነግረናለህ። መጀመሪያ እስቲ ቪዲዮ እናሰማ። ግንባርና በወያኔ መንግስት መካከል እርቅ ሊካሄድ ነው ተብሎ የሚሰማው ወሬ ሐሰት መሆኑን ኦነግ አስታወቀ። ኦነግ እንዳስታወቀው ፕሮፌሰር ኤፍሬም ይስሐቅ በራሳቸው አማካኝነት በኦነግና በወያኔ መካከል እርቅ ሊካሄድ መሆኑን በተለያዩ የመገናኛ ብዙሃኖች ላይ መግለጻቸው ከሽምግልና ምኞታቸው ብቻ ያመነጨ እንጂ የኦነግን ፍላጎት የሚገልጽ አይደለም። አርነት ግንባርና በወያኔ መንግስት መካከል እርቅ ሊካሄድ ነው ተብሎ የሚሰማው ወሬ ሐሰት መሆኑን ኦነግ አስታወቀ። ኦነግ እንዳስታወቀው ፕሮፌሰር ኤፍሬም ይስሐቅ በራሳቸው አማካኝነት በኦነግና በወያኔ መካከል እርቅ ሊካሄድ መሆኑን በተለያዩ የመገናኛ ብዙሃኖች ላይ መግለጻቸው ከሽምግልና ምኞታቸው ብቻ ያመነጨ እንጂ የኦነግን ፍላጎት የሚገልጽ አይደለም። ይገርማል። የመልክ መቀየር በራሱ መቼ ነው የሆነው? ምንድነው? ከዛሬ ጋር እስቲ አስተሳስረ ታሪኩን ንገረን ሰናይ። በጣም ስሜታዊ ያደርጋል እውነት ለመናገር። አሁን 20 ዓመት ሆነው 20 ዓመት ይሄ 2009 በኢትዮጵያ 2008 ማለት ነው። ኦነግ አስመራ ሁሉም የኦነግ ማዕከላዊ ኮሚቴ ሁሉም ከጥቂቶች በቀር አስመራ ውስጥ ነው የሚኖሩት። ሰራዊቱም ያኔ የምንነገር ቦረና በደቡብ ከነበረው ውጭና በኢትዮጵያ ደግሞ የወቅቱ የኢህአዴግ መንግስት ውጭ ከሚሊኒየም በኋላ አንዳንድ የፖለቲካ እርምጃዎች ወስዶ እንደምታስታውሰው ኦብነግ ውጭ የነበረው ኦብነግ ወደ ሀገር ቤት ወደ ሶማሊያ እንዲገባ ወደ ኢትዮጵያ ድርድር እንዲያደርግ ተደረገ ተባለ ገባ። ከዚያ በፊትም እንዲያውም እንደማስታውሰው አንዱ የኦጋዴን ነፃነት ግንባር የውጭ ጉዳይ ኃላፊ የነበሩት ዶክተር መሐመድ ዶላን ከውጭ መጥተው ቁጭ ብለን እንወያይ በነበረበት ጊዜ
እዚህ ስታክ ነው እያደረግን ያለ ነው። አንድም ወይም ወታደራዊ ኃይልም የምናደርገው እንቅስቃሴ የለም፣ ፖለቲካሊም ደግሞ የምናደርገው ነገር የለም የሚል ስሜት ነበራቸው። በኋላ በአብዛኛዎቹ ገቡ። በዚህ ሰሞን በዚያ ወቅት ላይ ኦነግና የኢትዮጵያ መንግስት ወያኔ ውይይት እያደረጉ ነው የሚል እንትኖች መናፈስ ተጀመረው። በኦስሎ የሚባል አኮርድ የሚባል የሚል የስምምነት እንትን ኖርዌይ በሁለቱም በተለይ ደግሞ ኢትዮጵያውያን ተቃዋሚ ኃይሎች ላይ አሁንም ቢሆን ኤርትራውያኖችንም እንትን የማድረግ እንደ ኮመንዌልዝ ሀገር አሉ እንደዚህ አይነት እንትኖችን ያደርጋሉ እና በጣም እንትን አደረገ ነገሩ። እውነትነትም የነበረው ይመስለኛል። እንደምታስታውቀው አንዳንዶችም ሌንጮ ለታም ወደ ኤርትራ ፊታችን አናዞርም አንመጣም ብለው ፖለቲካዊ መፍትሄን ወደ ማፈላለግ የሄዱበት ጊዜም ነው የነበረው። ከጉባኤ በኋላም ከኦነግ ጉባኤ በኋላም 2004 የኦነግ ጉባኤ ላይ የፖለቲካ ኦነግ ውስጥ የፖለቲካ ልዩነቶች መውጣት መጀመራቸው ታየበት ነበር። ያኔ ምንም ካድ አይደለም። ኢትዮጵያዊ ሆነን በኢትዮጵያ የፖለቲካ እንትኖችን ማምጣት እንችላለን የሚሉ የኦነግ እንትኖች ወጥተው ነበረ። ሌሎችም ደግሞ እንደዚህ አይነት እንትኖች ተፈጥሯል፣ ልዩነቶች ተፈጥሯል። በኋላ እነዚህ እንትኖች ሲመጡ የውጩ አሁን ያልከው የውጩ የሻዕቢያ የስለላ የውጩ ያለ ኢትዮጵያን እንትኖችን የሚከታተለው እንደና ካሁን በፊት ገልጫዋለሁ ሚካኤል ተፈሪ እንደሚባሉት የግደፍ የስለላ መዋቅር ዋና የየማነ ገብረአብ ቀኝ እጅ በኋላ ላይም በኢትዮ ኤርትራ በዶክተር አብይና በኢሳያስ ጊዜ ሰላም ስምምነት ሲደረግ በቀጥታ ወደ አማራ ክልል ገብቶ አማራ ክልል ውስጥ የየማነ ገብረአብን መረብ የስለላ መረብ የዘረጋው ከነ ኮሎኔል ፍጹም ጋር ሆኖ ሚካኤል ተፈሪ ነው። ሚካኤል ተፈሪ ማለት በፊትም ዋሽንግተን ዲሲ ሆኖ አሁን የምናያቸው እነ ነአምን እነ ሰለሞን ተካልኝን እነ ጋዜጠኛ ደምስ በለጠን የመሳሰሉትን በሙሉ እየሰበሰበ ወደ ኤርትራ የሚልክ የነበረ አፕሮች የሚያደርግ የነበረ አዲስ አበባ ያደገ ሰው ነው። አማርኛ ቋንቋ ለመናገርም ባሩ ነው። ኢትዮጵያን ለማወቅ ችግር የለበት ነው። እንደሱ አይነት ሰዎች እንደዚህ አይነት መረጃዎችን ሰብስበው ትክክለኛነትን የኢትዮጵያ መንግስት ቀድሞ ኢህአዴግ መንግስት ከኦነግ ጋር ሊሰራ ለምን ሌላም የኦነግ ኃይልም ከቦረና የነበረው ኃይልም አቶ ቡልቾ የሚባል የማስታወቂያ በኦነግ የሚዲያ ክፍሉን በኃላፊነት የሚመራ ኬንያ ተወልዶ ያደገ ኦሮሞ አስመራ መጥቶ ሁኔታዎችን አይቶ የጋዜጣ አዘጋጅ የነበረ ነው። እንትን ውስጥ ኬንያ ውስጥ የተማረ ጋዜጣ አዘጋጅ የነበረ ነው። መጥቶ የቦረናን ኦሮሞዎች የሚወክል መቀመጫ አላቸው አይቶ ብዙ ስራ እንደሌለ አየ። ጀስት ማውራት ብቻ ነው። ከኢትዮጵያ ውስጥ ዜና ይመጣል የሚወራ ነው። በዚያ ላይ እንትኑ አያያዙን አየው፣ ነፃነት እንደሌላቸው አየው። ስለዚህ ኬንያዊ ነው ዜግነቱ። ተመልሶ ሄደ። ከተመለሰ በኋላ ብዙ ሰራዊቶችን ይዞ ያኔ ወደ ኢትዮጵያ እጁን ሰጥቶ ገባ ከሌሎች ጋር አመራሮች ጋር ሆኖ እና አሁን የቀረው ዋናው ነው እና አቶ ዳውድ ያሉበት ዋናው ውጭ ያለው የውጩ ዲያስፖራ ገንዘብ እየላከ እንትን የሚልበት ነው። ይሄን ገንዘብ ደግሞ በማቀባበል ስራ ላይ እነ ጀነራል ጣዕመ መቀለ የሚባለው አሁን ብርጋዴር ጀነራል ጣዕመ የሚባለው በዱባይ በኩል ነጋዴ ሆነውበታል። የኦነግ ኮንቴነር ነው እየተባለ እቃዎች ይመጣሉ ይሄዳሉ። ነጋዴዎች ሆነዋል እና አንዳርጋቸውም ማለት ነው። ኮሎኔል ዮናስ የሚባል ያስመጭና ላኪ ምናምን ንግድ የከፈተ የሻዕቢያ ኮሎኔል እሱ ነበር የእነ አንዳርጋቸውንም የእነዚህኞቹንም ዶላር የሚመነዝርላቸው የሚያከፋፍላቸው ምን የሚላቸው ሜቢ ካፕቴን ማስረሻም የገለጸውም ኢትዮጵያ ውስጥ ሆኖ የሻዕቢያን ገንዘብ በማዘዋወር ወይንም ሰዎችን በመግዛት ላይ ከተሰማሩት ውስጥም
እነሱ የዘረጓቸው የሻዕቢያ እጆች አሉ ኢትዮጵያ ውስጥ አሁንም በተለያዩ እንትኖች ውስጥ ሆነ በተለያዩ የንግድም በለው በተለያዩ እንትኖች ውስጥ ሆነ ኤኒዌይ ይሄ ሁኔታ ባለበት ጊዜ አንድ ምሽት ላይ አለቃዬ የበላይ አለቃዬ ጠራኝና ጀነራል ዳይሬክተሩ ማለት ነው ጀነራል የአማርኛ የኦሮምኛ የኦጋዴን የትግራይ ትግርኛን ሴክሽን የሚመራው ኤክስተርናል ሰርቪስ የሚባለው ዳይሬክተር ጠሩኝ ከአቶ የማነ ገብረአብ ቀጭን ትእዛዝ ተሰጥቷቸው ነው ከቤት ነው የመጣው ከምሽቱ 4 ሰዓት 10 o'clock እንደዚህ ሆኗል የኛ ምሽት ፕሮግራም አለን ስርጭት 11 10 ተኩል 11 ነው የሚጀምረው ለኢትዮጵያ አድማጭ ተብሎ ማለት ነው የአሜሪካ ድምጽ ሬዲዮ 3 ሰዓት ጀምሮ 4 ሰዓት ስለሚያበቃ ከ4 ሰዓት የኛ ተብሎ ነው እንግዲህ በእንትን ይተያዘው እና ወዲያው መግለጫ እንጽፋለን የማን መግለጫ የኦነግ ምን የሆነ መግለጫ እናቴ የደንበኛ በታይፕ ተጽፎ ሎጎ ያለው ምናምን ነው ፕሪንት ተደርጎ በፋክስ ይመጣልን የ20-30 አመት እድሜ ያለው ድርጅት ነው አሜሪካ ዲሲ ላይ ጽፈት የታለው ዝም ብለስ የኦነግ መግለጫ መጻፍ ይከብዳል ከዛ በፊት ኦፍ ኮርስ የአርበኞች ግንባርን የደሚት ምናምን ጽፈናል የአርበኞች ግንባር መግለጫ ብለን ጻፍ አድርገን ይነበባል የኦነግ መግለጫ ከባድ ነው በጣም ነገር ግን ገደም አንዳንድ ጻፍ አይደል ምንድነው ምጽፈው የፕሮፌሰር ኤፍሬም ይስሐቅ የሚባል ሰውዬ እሱ እንደዚህ ጀምሯል ፕሮፌሰር ኤፍሬም ይስሐቅ በነገራችን ላይ የቋንቋ የባህል የምናምን ሲምፖዚየም ተብሎ መጥተው ነበር አስመራ አንድ ጊዜ በጦርነቱ ጊዜ መጥተው ኢንተርቪው ልናደርጋቸው ሞክረን ኢንተርቪው ከአለቃዬ የነበረች በወቅቱ አብነት ሲያስ ኢንተርቪው ልታደርጋቸው ሄዳ ምንም ለፕሮፓጋንዳ የሚመቹ ሰው አይደሉም እሳቸው በሰፊው ነው የሚያስቡት የኤርትራ የኢትዮጵያ ህዝብ ቋንቋ ባህሉ ምናምን እንደዚህ ነው እና አልተሰራጨም አሁን እና በቃ እሺ በኦነግ እንደዚህ የሚባል ነገር የለም ምናምን ምክንያቱ ምንድነው በቃ ፕሮፌሰር ኤፍሬም ሽማግሌ ስለሆነ ከሽምግልና ባህሪው ተነስቶ ነው ይሄን ያለው ተጻፈ ባጭሩ ለሰዎች ግልጽ እንዲሆን በ2008 2009 ነው በፈረንጆች በኢትዮጵያ ኦልሞስት 2001 ማለት ነው የዛሬ 17 አመት አካባቢ ማለት ነው ኦልሞስት የዛሬ 17 አመት አጀንዳዎች ልክ ነው አስታውሳለሁ እኔ 2001 እዛ ስለነበርኩኝ ከነዚህ አንዱ ከሚሊኒየም በኋላ በፓርቲ ደረጃም የተወሰነው በመንግስትም ኢንጌጅ እናርጋቸው ኦነግን ምንም ሌሎበት በተለይ ብሔር ድርጅቶቹ ከምርጫ 97 በኋላ ኢንጌጅ እናርጋ አይነት ባህሪ ነበር እና ኦነግን ጨምሮ ማለት ነው ስለዚህ የተለያየ እንቅስቃሴዎች እንደነበሩ ሰማለው እዛ ሩቅ ነኝ ከዛ በርግጥ እንትን ማለት አልፈልግም በጣም ሩቅ ነኝ ግን እንሰማ ነበር ከኦነግ ጋር ነከሌ ተገናኙ ከከሌ ጋር ነከሌ ተገናኙ የሚለው ነገር አሁን እናንተ ጋር የመጣው ነገር በዛ ጊዜ ይሄ ነገር ሲሰማ የእናንተ ማስታወቂያ ሚኒስቴርና እንትኑ መጥቶ ምንም ለኦነግ ኮሙኒኬት ሳያረግ ነው አሁን የወጣው መግለጫ ተጽፎ ድርድር የሚባል ነገር የለም ተብሎ ግንኙነት እንደተጀመረ መረጃውን በእርግጠኝነት አግኝተውታል መረጃው ነበረ የኦነግ እንትኖችም እንደው ገምት ብትለኝ ዝግጁ ነበሩ ለመወያየት ዝግጁ ነበሩ ባይዘው ኦነጎች ሁሉ ጊዜም ዝግጁ ናቸው በነገራችን ኢንተረስታቸው ሌላ ነው እንጂ እንትን ድርድርን ዝግ አድርገው ታቁም እስካለኝ ደረጃ እና ተጻፈ ከዛ በኋላ ወዲያውኑ ወደ ስቱዲዮ ሄድን በወረቀት ነው በታይፕ እንኳን አይደለም የጻፍኩት በእጅ ጽሁፍ ነው እጅ ጽሁፍ ይዤ ነው የገባሁት ስቱዲዮ አቋርጦ ግባ አቋርጦ ተባለው ላይቭ ወዲያው ገባው አነበብኩት እዚያው እያለ እንደገና ድገሙት ተባለ ተደገመ ልክ ስወጣ የስቱዲዮ ስልክ እየተንጫጫ ነው
በኋላ አንዳንዶቹ ቴክኒሻኖቹ አንዳንዶቹ አማርኛ በደንብ አይችሉም። ሰናይ የተደረገ ከዚህ ከሆነ ግጥበት በቃ ዝም በሉ ምንም መልስ አትስጡ፣ እሺ እናስተላልፋለን በሉ አሉ። እኔ እንኳን ቀርቤ መመለስ አልቻልኩኝም፣ አልደፈርኩኝም። በወቅቱ እነማን እንደወሉ አላስታውስም። ቻሌንጅ አረጓችሁ ደውለው ለምን እንደበኛ ደውሉኛል። እኛ ይሄ መግለጫ ከየት መጥቶ ነው? ማን የጻፈው? የማ መግለጫ ነው? እሱን ነበር ልጠይቅ የነበረው። ምን አሉ ኦቦ ዳውድ ምን ተሰማቸው የሚለው ልጠይቅ ነበር። ወዲያው ስልክ ማታ ተደወለ። ኦኬ ይሄ መግለጫ የኛ መግለጫ አይደለም፣ ከየት አምጥታችሁ ያነብባችሁት አሉ። ሌሎችም አንድ ሁለት እንደዚሁ ተደወለ። ከዚያ በኋላ መልስ አትስጡ ተብሏል አልኩኝ። ኔክስት ዴይ እነ ኦቦ ዳውድ ከእናቱ የማነ ገብረአብ ምን እንደተነጋገሩ አላውቅም። ኦፍ ኮርስ በኋላ ግን ስልክ እየተደወለ እንደዚህ እየተጠየቀ ነው አልኩት አለቃዬን። ከዚያ በቀጥታ ቃል በቃል ያለኝ ታዲያው ምሳነ ሆኖ ነው ከራው ደም ዘሊው ማለት ነው። ምን አባታቸው ታዲያ እኛ ጋር ሆኖ ነው ከወያኔ ጋር ሊነጋገሩ የሚፈልጉት እዚህኛው ውስጥ ተቀምጠው? ቃል በቃል ነው እንደዚህ ያለኝ። በጣም አሁንም በእርግጠኝነትም አሁን ካፕቴን ማስተርሻም እንዳለው ቃል በቃል ነው የሚሆነው። ዋው ምን አይነት የሚገርም ዘመን ነው ነው የሚሏቸው። እኛ ጋር ሆናችሁ ነው እናንተ ከብልጽግና ጋር የምትነጋገሩት ነው የሚሏቸው። ከዚያ በኋላ በሚቀጥለው ቀን ላይ ጠዋት እኛ ቡናን የምጠጣው የኦሮሞ ጋዜጠኞች ጋር አባላቶች ጋር ነው። እንጫወታለን፣ እንሳሳቃለን፣ ወሬ እናወራለን፣ እንለዋወጣለን። በሀሳብ የምትግባባው አለ አይደለ? በቋንቋም በሀሳብ ምናምን አጠገብ ላጠገብ ነው ክፍላችንም። ቡና እንጠጣ ተባብለን ወጣን። ቡና እወዳለሁ፣ እነሱም ቡና ይወዳሉ። እንደማስታውሰው አንደኛው አቶ ቶሌራ ናቸው። አቶ ቶሌራ አሁን ኢትዮጵያ ነው ያሉት። ቶሌራ ስቲፋኖስ ነበር የምንለው ያኔ፣ ቦስ ስቲፋኖስ። ቶሌራ ረጅም ጊዜ የሆነ ጋዜጠኛ ነው። ከበረሃ ጊዜ ጀምሮ ሱዳንም እያሉም ፕሮፌሽናል ጋዜጠኛ ቶሌራ ስቲፋኖስ ነው የምንለው። አንደኛው ሚካኤል የሚባል ነበር። አንድ ደግሞ ሌላ አንዱ ዓለም ገመዳ የሚባል ልጅ ነበረ። እህቱ እንደውም ቮይስ ኦፍ አሜሪካ ማን ገመዳ የምትባል ልጅ እና ቡና ላይ እኔ ማየት ፈራሁኝ። እኔ ማየት አፈርኩኝ። ምንድን ነው ልላቸው የምችለው? ግን ምንም አላሉም። ምንም በቃ ዝም አሉ። ተነግሯቸዋል። እንደተነገራቸው ይገባኛል እንደምገምተው። በቃ ግን ፊታቸው ላይ ግን ያነበብኩት ነበረ። ያነበብኩት በጣም የመጎዳት ቁጭት ስሜት ነገር ነበረ። በጣም ስሜታቸውን ለማንበብ ችያለሁ። ምክንያቱም እንደውም አስታውሳለሁ የአሴር አወቀ ዘፈን ነበር እንትን ላይም ጽፌዋለሁ። ከሀገሩ የወጣ ሀገሩ እስኪመለስ ጭኑት አህያ ቢለጉሙት ፈረስ የሚል ግጥም አለ የአሴር አወቀ ዘፈንና ህይወትን ለመስጠት የወጣህበት የፖለቲካ ድርጅት በአንድ ዱርዬ ሰውዬ ተጠልፎ ይሄን በል ይሄን አትበል ሲባል እጅግ በጣም ስሜት እንደሚጎዳ ይገባኛል፣ አውቃለሁ። ይሄ ሆነ። ከዛ በፊት እኮ የኢትዮጵያ ህዝብ አርበኞች ግንባር አንድ መግለጫ አውጥቶ አሜሪካ ነገር ያሉ የፖለቲካ ኃይሎች አንድ ላይ ሆኖ ህብረት ፈጠሩ። ኢዴሃ የሚባል ትልቅ ጉባኤ ተካሄዶ ነበር እንደምታስታውሰው። አሜሪካ ነገር ፕሮፌሰር በየነ የተመረጡበት ነፍሳቸውን ይማርና የኢትዮጵያ ዲሞክራሲ ኃይሎች ህብረት እሱን ደግፎ እኮ የኢትዮጵያ ህዝብ አርበኞች ግንባር መግለጫ ወጥቶ ያን ጊዜ እኛ ጋር ሆኖ እንደ እኛን ሲያስፈቅዱ የመግለጫ የሚወጡ ተብሎ ተደውሎ ከእንትን የማታ ፕሮግራም ላይ ቀደንጣል ነው። ቀደንጣል ነው። ያኔ ሊቀመንበሩ ኮሎኔል ታደሰና ተስፋዬ ጌታቸው ነበሩ። በጣም እንትን አደረጉ። እንዴት እንደዚህ ይደረጋል? እኛ ነፃነት የለንም ወይም
ያው ከዛ በኋላ ሁለቱም እንደማይሆን ሆኑ። ተስፋዬ ጌታቸውም ሕክምና ተነፍጎት ሞተ። ኮሎኔል ታደሰ ሞላም እንዳጋጠመው የምናውቀው ነው። ደሚትም የትግራዮችም ደሚትም የዛው ጉባኤ ላይ ጉባኤውን መሳተፉን ደግፈው በወቅቱ አብርሃም ያየ ነበሩ ደሚትን ወክለው የተሳተፉት። ማን ፈቀደላችሁና ነው ተብለው አብርሃም ያየ እንዲባረር አደረጉት። ሁለተኛው ወደ ኤርትራ እንዳይባረር አደረጉት እና ይሄን ብልግናቸውን እኔ የታየኝ ይሄን ነውረኝነታቸውን ነገ ጠዋት እንዴት ለኤርትራውያን የጣሉብን ዕዳ ከታላቁ ከተከበረው የኦሮሞ ህዝብ ጋር ሊያናክሱ ሊያባሉን ከማንም ጋር ቢሆን ከአማራ ህዝብ ጋርም ከደቡብ ህዝብ ጋርም የሚያባላ የሚያናክስን ነገር ዝም ብለው እንደዚህ ሲያደርጉ ስታይ ለኔ ስቃይ ነው። ሌሎች ኤርትራውያኖችም ይደሰታሉ ብዬ አላምንም በእንደዚህ አይነት ተግባር። ደስተኞች እንዳልሆኑ አውቃለሁኝ። ደስተኞች እንዳሉ እንደፈለግን እናሾራቸዋለን እናረጋቸዋለን፣ ኢትዮጵያውያኖች እንደፈለግን እናረጋቸዋለን ምናምን የሚሉ ባለጌዎች እንዳሉ አውቃለሁኝ። ነገር ግን እንደ ሰው ልጅ እንደ ሰው ሆኖ ማሰብ ለሚችል ምሉእ ሰው ለአንድ ለህዝብ ነው የሚታገላለው የሚልን የአንድ የፖለቲካ ፓርቲ ድርጅትን በረሃ ላይ ላለ ሜዳ ላይ ላለ ህይወቱ እየሰጠን የአንድን ቡድን ስም ነጥቀህ በሱ ስም እንደዚህ አይነት ኖረኝነት ታሪክ ሰርተህ ህዝብህን ለመጻኢ እንትን ውስጥ መክተት አይገባም። ኖረኝነት ነው፣ ብልግና ነው። ነገር ግን ሻዕቢያ ይሄን አድርጎታል፣ በጣም በተደጋጋሚ ይሄን አድርጎታል። ይሄን ታሪክ እንደገና አሁን ከ17-18 ዓመት በኋላ እንደገና ለመናገር መብቃቴ ራሱ ፈጣሪንም ላመስግን እድሌንም ላመስግን። ግን ማለት እኔ በደስተኝነት አይደለም ማስበው፣ በማዘን ነው። ይገባኛል። ለምን እንደገና ይደገማል? ለምን ያ ነው እኮ አሁን ያ ታሪክ እንግዲህ ገና 10 ምናምን ዓመቱ ነው። ምናልባት አንተ የምታውቃቸው ነገሮች ሰማን እንጂ ከዛ ከወጣህ በኋላ ደግሞ ብዙ የምንሰማቸው ይኖራሉ። ኢቭን ግንቦት ሰባቶች ያልተናገሩት ብዙ ይኖራል ብዬ አምናለሁ። ምክንያቱም ራሱ ማን ዘመነ ካሴ ነበረበት። ዘመነ ካሴ አልቅሶ አይደል እንዲወጣው። ዘመነ ሁለቱን ላነሳልህ እኮ ነው። ሊኖር ይችላል። ዘመነ ምንም ሰራዊት በሌለበት እኔ የማውቀውን ታሪክ በዚሁ ጨምሬ ለመሄድ የግንቦት ሰባት ሊቀመንበሩ ሜሪላንድ ላይ ፕሮፌሰር ብርሃኑ ነጋ ከኛ ጋር ኳስ የኢትዮጵያውያን የኳስ ማህበር የሚባለው ይሄ ሰኔ ወር ላይ ጁላይ 4 ሊመጣ ሲል አለ። ምን እንደምታውቀው ትልቅ ፌስቲቫል ነው። ያ ፌስቲቫል ላይ እኔ አብሬው ነበርኩኝ ፊዚካሊ፣ የአይን ምስክር ነኝ። እዛ ኳስ ላይ በቁምጣ ነበረ ፕሮፌሰር ብርሃኑ የነበረው። ምንም የሚያውቀው ነገር የለም። የድርጅቱ ሊቀመንበር ነው። ኢማጅን የድርጅቱ ሊቀመንበር ነው። አንዳርጋቸው ታስሯል። ከዛ ስቴዲየሙ በሰበር ዜና ተናገር። በሰበር ዜና እንግዲህ ታይልና ፕሮፌሰር ብርሃኑ በአጋጣሚ አብረን የነበር ነው። ከዛ በቃ ጩኸቱ፣ ከበሮ፣ ምኑ እያንዳንዱ ሰው እየመጣ እንኳን ደስ አለ እያለ ያቅፈዋል ፕሮፌሰር ብርሃኑ። ሰናይ በጣም እኮ የሚገርም ስለሆነ ነው። እንኳን ደስ አለ እያለ ነው የሚያቅፈው ፕሮፌሰር ብርሃኑ። ከዛ ምንድን ነው ሲባል ፊሽካው ተነፍተዋል። ማን ነው ፊሽካውን የነፋው? ዘመነ። በማ በኩል? በመሳይ መኮንን በኩል። ስም መጥቀስ እችላለሁ ፊት ለፊት ስለሆነ። ዲሲ ነው ፊሽካው የተነፋው። ቀኗ የተጠበቀችው እቺ የዚህ ሞቢላይዝ የዚህ እንትኑ ነው። የህዝቡ እዛ ገንዘብ ሊያመጣ ነው። ገንዘብ ልቦጭቅ ነው በነገራችን ላይ። ፕሮፌሰሩ ደነገጠ። እንደ ኤርሚያስ ኧረ የት ነው የምንገባው? ይሄ ነገር ኧረ ይሄ የሚሰራው ነገር ምንድን ነው? ተመልከት እንግዲህ
የድርጅቱ ሊቀመንበር ፕሮፌሰር ብርሃኑ ነጋ የሚያውቀው ነገር የለም። ዘመነ ካሴ ግን ፊሽካው ተነፋ ብሎ ወደ አገር ቤት ልንገባ ነው ተብሎ ያለው የሰራዊት ቁጥር ከ200 አይበልጥም። ሰናይ የበለጠ ታውቀዋለህ ቁጥሩን። ከ200 አይበልጥም ከኬንያ። ይሄ ምን ማለት ነው? አንድ በል። ሁለተኛ 95 ታስታውሳለህ? 95 በጣም አደገኛ መግለጫ 95 የኢትዮጵያ ህዝብና 5 የትግራይ ህዝብ በሚል የተቀረጸ ኔሬት የተደረገ ለጎንደሮች ሊሰጥ የተፈለገ ግን አይደለም። 95 የጎንደሮች አይደለም። ወቅቱ ከሆነ ከኔ ብለው ይውጡ። ይሄ ነገር ከየት ነው የመጣው? 95 ማናት ያቺን የቀረጻት ብለህ መግለጫ ነው እንግዲህ እንደሰበር የወጣ መግለጫ ነው። ይሄንን ስደምርበት ምንድን ነው እየሆነ ያለው? እኛ ጠዋት ስንደርስ በመግለጫው ላይ እንዲነሳ ተደርጓል። ባይዘው እንዲነሳ እኔ በዛ ቆራለሁ ብሌም አልደረግም፣ ወይም እኔም ሌላም ሰዎች ባለንበት ይሄን ማነሳልህ። አንተም ከወጣህ በኋላ ያሉት ትምህርቶች ይሄ ትምህርትን የቀጠለው ይሄን የቀጠለው ማናቀው ደግሞ ማአት ይኖራል። ምናቀውን ነው የምናወራው። እንዴት ነው ከኤርትራውያንም በኢትዮጵያውያን ይሄን ነገር እየሰማን እንዴት ነው የምንቀጥለው? እንዴት ይደገማል? ዛሬ መጨረሻ እስክንድር ነጋ መጣና አፋሕድ ሲቋቋም እኮ በመርህ ደረጃ ድርድር አለ ምናምን አለ ሲል ነበረ። ሲደራደር ነበረ። እስክንድር በድምፅ ወጥቷል። በድምፅ መጥቶ ልክ አሁን ድርድርም የለም የሚሆን ነገርም የለም። አንተም በጻፍከው ላይ የእስክንድር ነጋ ድርድር አይኖርም አይታሰብም ብለህ የጻፍከዋል። ዛሬም ተደገመ ይሄ ነገር። ምንድነው ፊልም የምታደርገው? የቱ ጋ ነው ክፍተቱ? ሰናይ በጣም እማኞች ብዙ እኮ አሉ። አሁን ለምሳሌ እንዳልከው ከኬንያም የመጡ 5-6 ልጆች ነበሩ። የግንቦት 7 ሰራዊትን ብርጌድ ደርሷል፣ ብርጌድ 2-3 ኃይል ደርሷል ተብሎ አንዳርጋቸው በዛ በኩል እንትን አድርጎ አስመራ መጡ። ከአስመራ በቀጥታ ወሰዷቸው፣ ወደታቸው ዳሬና ወሰዷቸው። ሲሄዱ ደነገጡ። ግንቦት 7 የሚባለው በኋላ ግንቦት 7 ተብሎ የሆነ ቪዲዮ እየወጣ ምናምን ሲታዩ የነበሩት የሆኑ እዛ የነበሩ አርበኞች ግንባር የሚባሉት የነሱ ናቸው። የነሱ የተከማቹ ነበሩ። የሄዱ የሚወጡትም የሚቀዩትም የነሱ ቢያንስ ነበሩ 300 400 500 1000 እንበላቸው ነበሩና በአንድ ጊዜ እንትን አሏቸው እና እንደውም በኋላ ወልቃይቶቹ አርማጭሆ አመራሮች ስለነበሩ አኮረፉ። ምክንያቱም አኮረፉና ከላይ ተደረጉ እንትና ይሆኑ ሲባል እነዛ ልጆች መጥተው እዛች 1-2 ቀን 3 ቀን ሲሰነብቱ ሲያዩ ሁሉም ነገር ገባቸው እና ፕሮሰስ ላይ የነበሩ ልጆች ናቸው። 1-2 መምህር የነበሩ ናቸው። ባላስታውስ ስማቸው ነው ኤፍሬም ምናምን ነገር እንደዚህ የሚያሰሉ ተመልሰው ወደ ኬንያ ተመለሱ። እድለኞች ናቸው። የበለጠ ስራ እንዲሰሩ ምናምን ነገር ብሎ እውነት ለመናገር ገብቶ መውጣትም ነው እኮ ኤርትራ ውስጥ ገብቶ መውጣትም ነው። አሁን አንድ ጊዜ ስትናገር ገልጭላ ሰምቻለሁ። አሁን ግቡና ኑሩ። አሁን ይሄ ያ ልጅ ወደ ኤርትራ ቀበላለሁ ብላለች። ከሰበር ዜናው ሊጀምር። ሰበር ዜና የኤርትራ ሚዲያዎች ከዛ በፊት መጀመሪያ ማነሳላችሁ ምንድነው ቴምፖራሪ ፕሮቴክሽን ስታተስን በተመለከተ ብዙ አስቂ ነገር ነው ከብልጽግና እየሰማን ያለ ነው። የዚህ የቴምፖራሪ ፕሮቴክሽን ስታተስ መነሳትን ተከትሎ ብልጽግና በስፋት አማራዎች ተላልፈው ሊሰጡኝ ነው እያለ ፕሮፓጋንዳ እየሰራ ነው ያለው። እንደውም በጣም አስቂ ቪዲዮዎች ሁላ ሲደርሱኝ ነበር ዛሬ። ሻንጣቸውን ተሸክመው ምናምን እናቶ ገዱ ኢንጂነር ይልቃል እኔን ጨምሮ እነ መዓዛ እንደዛ እያደረጉ ሲያሳዩ ነበር የነበሩት። ለምን አማራዎቹን ብቻ መርጦ እንደሚያሳዩ አልገባኝም። ኤኒዌይ
ቴምፖራሪ ፕሮቴክሽን ላይ ያሉ እና በሌሎች አይነት ስታተሶች በጣም በርካታ አይነት ስታተስ ነው ያለው እዚህ ሀገር። ያ መግለጫ የሚመለከተው በዋናነት ቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ሰዎችን ነው ለመግለጽ ነው። ይሄንን ለብልጽግና ለማስረዳት ይቸገራለሁ። ኤኒዌይ ግን ይሄንን ነገር ላንሳው ብዬ ነው። በተመሳሳይ ግን ከስቱዲዮ ቀን ላይ ከወጣው በኋላ የኤርትራ ሚዲያዎች በዚህ በአማራ በተለይ አማራ ተወላጅ ሆነው የቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ወደ ሀገር ቤት የመመለስ ችግር የሚገጥማቸው ልሂቃን ካሉ በተለይ ደግሞ የተለየ አደጋ እንዳለ እንግዲህ አማራውን አስሮ እያሰቃየን ያለው ይሄ አገዛዝ የቻለውን ይገላል፣ የቻለውን አማራ ያሰቃያል፣ የቻለውን ይሰውራል፣ ይገላል፣ ያግታል። እውነት ለመናገር ተጨባጭ የሆነ ትሬት ያለበት ህዝብ ነው የአማራ ህዝብ እንደ ህዝብ ማለት ነው። ስለዚህ ይህንን በተመለከተ የኤርትራ መንግስት ፈቃደኛ እንደሆነ የአማራ ተወላጆች በተለይ በእንደዚህ አይነት ስታተስ ላይ ያሉ በተለያየ ሀገር ላይ የሚገኙ ለህይወታቸው አደጋ ላይ የወደቁ መምጣት ኤኒታይም መምጣት እንደሚችሉ የተናገረበት የገለጸበት ነው። እሱን ለማረጋገጥ ደውዬ ነበር ሶሎ ሚዲያ ላይ እንደዚህ አይነት ነገር ያጋጠማቸው ወገኖቻችን ቢኖሩ ዋስትና ለአማራው የሚሰጥበት ሁኔታ አለው የሚል ነገር ሳነሳላቸው ከከፍተኛ የመንግስት ባለስልጣን ጭምር እንዳረጋገጠ ፈቃደኛው እንደተሆነም ይሄም የኤርትራ መንግስት በደስታ የሚቀበለው ጉዳይ እንደሆነ ነው እንደውም ያረጋገጠልኝ። እና እንኳን ለአማራ ነው እንደውም የተባለው እንኳን ለአማራ ለዛ ለደጉ ህዝብ ቀርቶ ለስንቱ ሆነን የለ እንዴ ነው የተባለው። እና ለማንኛውም ለብልጽግና ይሄ መርዶ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። ስላነሳልኝ ነው the best comedy of the year ብለውናል። እንደ አንድ ኤርትራ ማህበረሰብ የትግራይ የኢትዮጵያ ማህበረሰብ እንደሆነ ሰው ምንድነው ፊል ያደረከው ሲሰማ? እኔ አንደኛ ጤነኛነቱን እጠራጠራለሁ። የልጅ በመሰረቱ ጤነኛነቱን እንደውም የሆነ የስነ አእምሮ ሕክምና ቢያደርግም ጥሩ ይመስለኛል። ምክንያቱም ካሁን በፊት ምን ሲል እንደነበረም የምናውቀው ነው። ትግራይ የሚባል ነገር መጥፋት ወይም ቆራርጦ ብዙ ሚል የነበረ ልጅ ነው። ትግራይ የሚባለው ስያሜ ከኢትዮጵያ መዝገበ ቃላት ውስጥ መጥፋት አለበት። የትግራይ ህዝብ ቢላና ከመክተፊያ ውጪ ሌላ ነገር ሊፈቀድለት አይገባም። የትግራይ ህዝብ በየአመቱ ቀን ተመድቦለት ለኢትዮጵያ ህዝብን እየሰገደ ይቅርታ ይጠይቅ። እነዚህ ነገሮች ናቸው ሲያነሳ ነበር። እነዚህ ነገሮች ምን ያህል እዚያ አዲስ አበባ እዚያ ባህር ዳር የነበረበት ቦታ ላይ ምን ያህል ደም እንዳቃባ የሚጠፋው አይመስለኝም። አሁን ደግሞ ተመልሶ ተቆርቋሪ ሲሆንም እየሰማነው ነው። በዚያ ላይ ደግሞ ደሞ ለአማራዎች ኤርትራ እኮ ለአማራ ይሁን ለትግራይ ይሁን ለኦሮሞ ይሁን ለማንም ክፍት ሆና የመቀበል ተፈጥሯዊ አቀማመጣችን የሚፈቅድላት ሀገር እኮ ናት። ኖት ለአማራ ለሁሉም ክፍት የሆኑ ኤርትራውያኖች እንደ እንትን የሚፈራ የነበረ ወደ ኢትዮጵያ መሰደድ በጥይት የሚያስመታን የነበረ። ወደ ሱዳን ስትሰደድ ትያዛለህ። ወደ ኢትዮጵያ መሰደድ በጥይት ያስመታ ነበር እኮ። ከባድመ ግጭት በኋላ ተከትሎ 3-4 ዓመት በጥይት የሚያስመታን የነበረው። ኤርትራውያኖች በኋላ ነው ወደ ኢትዮጵያ ሄዶ እንደ ጎረቤት ሀገር እንደ ሀገር የሚያያቸው ህዝብ አለ፣ የሚያው መንግስት አለ የሚል ነገር እየታወቀ ሲመጣ በዚያ በኩል ሲሄድ ነው ሄዶ ማንኛውም ኤርትራዊ ትግርኛ ተናጋሪ በለው አፋርኛ ተናጋሪ በለው ሳሆ ተናጋሪው ብሌል ማንኛውም ወደ ኢትዮጵያ ሄዶ ይሄ ተፈጥሯዊ ነገር ነው። ፖለቲሳይዝ የሚደረግ ነገር አይደለም። ፖለቲሳይዝ አድርገህ ደሞ ለአማራ ነው ብሏል ብለህ ፖለቲካ ልትሰራበትም የሚቀፍ ነገርም ነው። እንትን አይልም። ሁለተኛ
ያ ቅድም ያሳቀኝ መራራ ሳቅ ለህዝቧ ለልጆቿ ያልሆነች ኤርትራ ለልጆቿ ስለ ቢያንስ ቤት ጽፈት ቤት መኖሪያ ስራ የነበራቸው ቤተሰብ የመሰረቱ ያን እንኳን ማስተዳደር ያልቻሉ ኤርትራውያን አባወራዎች እናቶች ወጣቶች እየተሰደዱባት ያለች ሀገር አሁንም በእጥፍ እየተሰደዱባት ያለች ሀገር ብላለች ኑ እናንተም እንቀበላለው ብላለች ማለት የፖለቲካ ትርፍ ለማግኘት ካልሆነ በቀር እንዴት እንደዚህ ብለህ አደባባይ ላይ ወጥተህ ትናገራለህ? እንደው ውስጥ ለውስጥ የእንትኖችን እንመተን እንቀበላለን ምናምን ተብሏል። ደግሞ የጠቀሰውን የኤርትራ ሚዲያ ያለውን ነገር እኔ ልጠቅሰው ፈቅደዋል ለማክሪም ካንትበት ስለሆነ ግን ከሪያሊቲ ጋር ሁሌ ነው የምትላተመው እንደ ጤነኛ ሰው ሁሌ እንትን መሆን የለብህም። እስቲ ሰኔ አንድ ነገር ላንሳልህ እንደው አጭር የሻቢያ ወይም አሁን የህግደፍ ትርክት አማራ በሚባለው ኮሚኒቲ ውስጥ ያለው ትርክት ከበረሃ ጀምሮ አሁንም ድረስ ያለው ተቀይሯል። እስቲ እንደው ምናልባት ሌሰን ከሆነኝ ብዬ ነው። እንዴት ነው ትርክት ውስጥ የተሳለው? አማራ ያው ደጉ አማራ ያውም ለአማራ የሚያስብል ትርክት ነው በኢሳያስ አፈወርቂው ጭንቅላት ውስጥ ያለው ነው። ገና ይቀረዋል። አንደኛ ምን መሰለህ ከበረሃ ከሜዳ ጀምረው በቃ አማራ ነው ተስፋፊ፣ አማራ ነው ወራሪ። ኢትዮጵያ የምትባለዋን ሀገር ይሄ በአንድ ቃለ መጠይቅ ላይ ገልጬዋለሁ። እስከ የህዝባዊ ግንባር የሚባለው የስልጠና ማኑዋል ላይም ተቀምጧል። ተረት የሆነ ጽሁፍ የጻፈው ይሄ የአማራው ደብተራ ነው የሚሉት ተረት ጽሁፍ የጻፈው የአማራ ይሄ ደብተራው ሊቅ ነው ኢትዮጵያን እንደዚህ ተብትቦ የያዛት ይሄን በጣጥሰን መጣል አለብን የሚል ለአማራ ላይ በጣም ስር የሰደደ ጥላቻ ያላቸው ናቸው። እንዲገዙ ወይንም እንዲንበረከኩ ለማድረግ ካልሆነ በቀር እንደ በእኩል በአብሮነት ልትሰራ ልታድግ ትችላለህ ብለህም ባለፈው ኢሳያስ ጎንደር ሄዶ አያቴ እዚህ ተቀብረዋል ምናምን የጎንደር እንትኖች ጋር ፎቶ ሲነሳ ምናምን ብዙ ሰዎች ብዙ የጎንደር ወጣቶች ብዙ የጎንደር ሰዎች ተታለው አላቃለሁ። ግን ምክንያቱም ያን ጊዜ አጀንዳው ይሄኛውን እዚህ ጋር ትግራዩን ህወሓትን እሱን መጨፍለቅ ነው የነበረው። እሱን ለመጨፍለቅ ደግሞ ለማጣበቅ ያኛውን የጎንደሩን ይሄ አማራውን ዛጋ ያለውን የኛ ወገን ነህ ብለህ ይዘህ ነው እንትን የሚል የነበረው። እንደነዚህ አይነት አሁን እንዳየናቸው ልጆች ባህር ዳር ላይ ያስቀምጠ ፍጹም የዘር ማጥፋት አዋጅን የሚያውጁ በህብረተሰብ ላይ ጥላቻን አጥፍቶ ማጥፋትን የሚያውጁ ሰዎችን ዘርግተ መዋቅር አማራ ክልል ውስጥ ለሰላም ቁጭ ብሎ መወያየት የሚፈልግ የፖለቲካ ኃይል ሳይሆን አጥፍቶ ለመጥፋት ብቻ የሚንቀሳቀስ ኃይል ፈጥረ ኢትዮጵያ ያልተረጋጋች ሀገር እንድትሆን ለማድረግ ነው። አሁን ያሁኑ የትግራዮችም ተጨመሩበት። የትግራዮችም አሻገሩና የእሳት አሉሎን ወደ አማራ ክልል ውስጥ ጣሉት። ምክንያቱም እነሱ ባለፈው አይተውታል። የኢሳያስ ትርክት ኦር የህዝባዊ ግንባር ወይም የህግደፍ የሚባለው ትርክት እኔ እስከወጣ ድረስ እኮ የነጻነት በዓል ላይ አህያን የባንዲራ ኢትዮጵያ ባንዲራ አልብሰው ሰልፍ አውጥተው ምን ያህል ጥላቻና ንቀታቸው እኔ እዚህ እኮ ከመጣሁኝ በኋላ መናገር እችላለሁኝ። እዚህ ከመጣሁኝ በኋላ ኢህአዴግ ዶክተር አብይ ወደ ስልጣን ከመምጣታቸው ከአንድ ዓመት በፊት የነበረ በዓል ላይ ተመሳሳይ ያደረጉ እንደዚያ እና ኢትዮጵያን ባንዲራ ጥለው በኋላ እኔ እዚህ ያለ የኤስቢኤስ ሬዲዮ ጋዜጠኛን ደውዬ እንደዚህ ተደርጓል፣ ይሄ በጣም ማይጠቅም ነው። አሁንም እኛ እዛ ያለንም በተደጋጋሚ ጊዜ እንዲታረም ጥያቄ እናቀርብ ነበር። ምክንያቱም አርበኞች ግንባር የሚባሉ እዛ ጋር አሉ፣ የሌሎች ኢትዮጵያኖች አሉ፣ የአማርኛ ተናጋሪ ህብረተሰብ አለ ኢትዮጵያ ውስጥ ኤርትራ ውስጥ። በየአመቱ የነጻነት በዓል ሲሆን ይታፈሳል። ታፍሶ እስር ቤት ነው የሚገባው ለ15 ቀን። ይሄን ማንኛውም ኢትዮጵያዊ ማወቅ አለበት። የነጻነት በዓል ሊከበር 15 ቀን ሲቀር
ኤርትራ ውስጥ ያለ ኢትዮጵያዊ ተሰብስቦ ይታሰራል፣ ማጎሪያ ካምፕ ውስጥ ይቆያል። የነጻነት በዓል ካለቀ በኋላ ይለቀቃል፣ ይፈታል። ለምንድን ነው? የነጻነት በዓል ላይ ሊረብሹ ይችላሉ፣ ወይንም እንትናቸውን ለማሳየት ነው፣ ኃይላቸውን ለማሳየት ነው። ለእኔ ትርጉም አይሰጠኝም። የሚታወቁ ዘፋኝ አሁን የተስፋዬ መንገሻ የሚባሉ ዘፋኝ በጣም ብዙ ጊዜ ታሰር ይፈታ ነበር። በኋላ ላይ የዶክተር አብይና የኢሳያስ ሰላም ግንኙነት ጊዜ አስመራ እዛ ኤግዚቢሽን ይሄ እንትን ላይ ሲዘፍን አየሁት። ማዘጋጃ ቤት የነበረ ግብዣ ላይ በኋላ ላይ እንዳልኩ ኢሳያስ ወደ መሀል ሀገር መግባት በዶክተር አብይ በኩል አድርጎ ወደ ኢትዮጵያ የመግባት ተስፋ ብልጭ ስትልለት ያኔ የተከፉ የሚባሉ የነበሩ ከአማራ የሚወለዱ ልጆች ምናምኖችን በሙሉ አወጡና በቃ አንድነን ኢትዮጵያንን አንድነን ምናምን ነገር የሚል ፕሮፓጋንዳ እንዲሰሩ አደረጓቸው። እና ይሄንንም ጋዜጠኛም እንደዛ ብዬ ጠይቄው ፈቃደኛ አልነበረም። በደጋግሜ ክሪቲሳይዝ አድርጌው ፈቃደኛ ያልሆነበት ምክንያት ደግሞ እኔ ከመጀመሪያው ይሄ ስምምነት ከኢሳያስ ጋር የሚደረግ ስምምነት ወይም አሁን ሊመጣ የሚችለው ችግር አለበት ብዬ የሚል አቋም ስለነበረ ነው። እና የሰላም አደናቃፊ ምናምን ልባልም ስለሚችል ነው። አይዳር ያኔ የነበረው ባንዲራ ሀምባሻ ያለበት ነው፣ የወያኔ ባንዲራ ነው የሚልም ትርክትም ነበረው። ይሄንኑ ነው የገለጸልኝ። ስለዚህ የበዓሉ ላይ አህያው ለብሶ ይወጣ ተደረገ። አህያው ባንዲራ ለብሶ ያደረገ ይደረጋል። ዘፈን ላይም ወድ ትኩል እኮ የባህር ዳር መጥቶ በዓል ላይ ሲከበር ባህር ዳር ላይ መጥቶ አይደለ እነ ሚካኤል ተፈሪ ምናምን ቅድም ያልኩ የስለላ የማነ ገብረአብ ይሄ ከሰላም ስምምነት በኋላ የአብይና የዶክተር አብይ ሰላም ስምምነት በኋላ ባህር ዳር የመጣው የኤርትራዊ ባህል ቡድን ባህር ዳር ላይ ሲዘፍን አንዱ የበረሃ ዘፋኝ እኮ ወድ ትኩል የሚባለው የሚዘፍን የነበረው ቻው በሎ ነዚህ አድጊ ምናምን ነው። አህያውን ቻው በሎ ይመታው እኮ ነው የሚል የነበረው ዘፈኑ እኮ አንዱ የሻቢያ ዘፈን እሱ ነው። ቻው በሎ ነው አህያውን ምታው ነው። ይሄን ዘፈን ነው ባህር ዳር አህያው ማን ነው በዚህ ሰዓት በቃ ግልጽ ነው። ይሄን ያን ዘፈን ነው ባህር ዳር ላይ መጥቶ ዘፍኖት ሲዘፍኑ አይቻለሁ። ግን የአማራ ክልል ባለስልጣናቶች በስማ እኔ መቼም እንደው አንድ የሚያስቅ ነገር ላይ ጫወት አንድ የሚያስቅ ኢህአዴግ እንደዚህ የኛ ሄን ውጊያውን ምናምን እኔ በአፋር ክልል በኩል ነው ያኔ ውጊያ ጊዜ ነበርኩት እና ተንዳሆ ዱብቲ ምናምን ስንቆጣጠር አንድ ወንድሜ ጓደኛ ተገናኘን። ፓርቲ ምናምን ተደርጎ ያው ወንድሜን ማገኘት ከብዛው በኋላ እየጨፈርን ትግርኛ ዘፈን ነበር እና ያው እንጨፍራለን። በኋላ ልጁ ቆም የዲላ ልጅ ነው ቆም ይልና ወርቃማ ወግ ላይ ምንድነው የሚለው ግን መጀመሪያ ማወቅ ያለብን ይሄ ነው። የማታውቀው ዘፈን ላይ ዝም ብለህ ስትጨፍርና ድጋምል ትንሽ ተቋርጣ ነበር። ድጋምልን ዲላው ልጅ ነው ብለህ ከለውጥ መምጣት በኋላ ማለት ያኔ እና ከወንድሜ ጋር ሆነን ፓርቲ ተደርጎ ስንጨፍር ሙዚቃ እየቀላቀልን እናዳምጠው እና የሻቢያ ዘፈንም ነበረ ትግርኛ ዘፈን ነበር የወጣ ያኔም እና ስንጨፍር ልጁ ሞቅ ብሎታልም ቁም ብሎ ሰሌ ይለዋል። ወንድሜ ነው ሰሌ ምንድነው የሚለው ትርጉሙ ግን ምንድነው ምናምን ነገር ይለው ነበር። አሁንም እነዛ ባህር ዳር ላይም እነዛ ሰዎች ሲጨፍሩና የነዚህ ሰዎች ምን ያህል ነው ምንድነው ፖለቲካ ፍላጎታቸው አለማቸው አስተሳሰባቸው ምንድነው ሳታክስም ብለ መናጆ ትሆናለህ። ቢኮዝ ምክንያቱም እዚህ ጋር የምትጠላው ጠላት አለና ያግዝኛ ብለ ታስባለህ። እና ያኔ እኮ ሰልፍ ጎንደር ላይ ኢሳያስ አፈወርቂ እና እባክህ እንደመጣህ ጨርሳቸው ምናምን ነገር የሚል እኮ ባንዲራ እንደዚህ ሁሉ ያውቃል። ማን ነው ያን ባንዲራ የሚያወጣው? ሆቴል ሪል የሆነ የጎንደር ልጅ ሊሆን አይችልም። ግን አሁን እንደ ካፕቴን ማስረሻ የገለጹልን አይነት የካፕቴን ማስረሻ እንደገለጸው የሻቢያ ኔትወርኮች ናቸው ያኔ አማራ ክልል የሚያጦዙ የነበሩት። እነዚህ ሰዎች ዝም ብሎ አይደለም። ይሄ አሁን የምትለው ይሄ አሁን ቅድም ያየነው ቪዲዮ ያየነው ከተከፋዮች ውስጥ አንዱ ሊሆን ይችላል። ማን ነው አሁን ወደ አሜሪካን ሀገር ነው አይደል የት እንዳለ ማን ነው እንደዚህ አመቻችቶ ያን ይሄ
ያን ያህል በህግ ሊያስጠይቅ የሚችሉ አንደበቶችን የዘረጋ ሰው ተመልሶ እንደገና እዚህ ጋር ፕሮቴክትድ ሆኖ ሲኖርና ሲሰራ ስታየው ዝም ብሎ አይደለም። እርሾዎች አሁንም አሉ። እነዛ እርሾዎች የሚጠፉት እና የሻዕቢያ ጥላቻ እንትንታ የምትችለውን ጊዜ የሚወስድ ነው። አሁን ለምሳሌ የአማርኛ ዘፈን ኢትዮጵያ ውስጥ ኤርትራ ውስጥ የትግርኛ ዘፈን ይፈቀዳል፣ የአማርኛ ዘፈን አይፈቀድም ነበር ያን ጊዜ። ለምሳሌ በተከለከለ ጊዜ እነ ማን ስሙ እነ ኤልያስ ክፍሌ መተው እኮ ኢሳያስን እኮ ጠይቀውት ያውቃሉ። ቃለመጠይቅ አድርገው ሲያደርጉ እኔ አላቅም ማን የከለከለው ምናምን አለ። ኦፍኮርስ ዋሻል፣ ውሸታም ነው። ነገር ግን አማርኛ ዘፈን ያስቀጣ ነበር። አማርኛ ዘፈን በማዘፈኑ እኮ 15,000 5,000 ናቅፋ የተቀጡ የቡና ቤት ባለቤቶችን እኮ እናውቃቸዋለን። የትግርኛ ዘፈን ግን ይዘፈን ነበረ። የትግርኛውን ዘፈን እንዳውም የትግርኛ ዘፋኞችን ከኤርትራና የትግራይ ዘፋኞች ጋር የሚያነጋግሩ የሚያገናኙ ያን ጊዜም የቮይስ ኦፍ አሜሪካ የትግርኛ ክፍል ውስጥ ያሉ ጋዜጠኛ አንዱ ተወልደ ወልደ ገብርኤል የሚባሉ አንዱ የሻዕቢያ ልኡክ ነው። ይሄ አሁን የምናየውን ጽምዶ ያኔም ይሰራው ነበር። ያኔም እነዛን ቪኦኤ ውስጥ ቁጭ ብሎ ማለት ነው። ቪኦኤ ውስጥ ቁጭ ብሎ ኦፍኮርስ አስመራ መጥቶ ሰገነቲ ሰንአፈ የኤርትራ ቴሌቪዥን የመምሪያ ኃላፊ አስመላሽ አብርሃኑ ሙሉ የማስታወቂያ ሚኒስቴር ክሩ ሄዶ ሰርጉን የሰራለት። አስመራ ሲመጣም የሚያርፈው የሚገባውም ይኸው የሻዕቢያ የቴሌቪዥን ኃላፊ ጋር ነው። ቮይስ ኦፍ አሜሪካ ቁጭ ብሎም የሻዕቢያን ገበናዎች ሁሉ መከለል ነው ስራው። በአንድም ጊዜ ብታምንም ባታምንም እኔንም በአካል የሚያውቁ እኛ ጋር የነበሩ ልጆች አሉ ቮይስ ኦፍ አሜሪካ ውስጥ። አንድም ጊዜ በትግርኛ ፕሮግራም ላይ እንድቀርብና ምንድነው ኤርትራ ውስጥ የነበረው ሁኔታ እንኳን እንድናገር ፈቃደኛል፣ አፍነውኛል። ቢኮዝ ኦፍ ዳት ጋይ በዛ ሰውዬ ምክንያቱም እነ ሚካኤል ተፈሪ ያስቀመጧቸው እርሾች ናቸው። እነዚያ እነ ሚካኤል ተፈሪ የደሴም የአንድ አካባቢ ልጆች ናቸው የዛው አካባቢ እና ይሄ በኋላም ቮይስ ኦፍ አሜሪካ ላይ የሻዕቢያ ሲምፓታይዝ የሚያደርጉ ግን በስመ ተቃዋሚ የወጡ ሰዎችን ነው ሲያስገቡ የነበረው። እንደም በኋላ ላይም ዩቲዩብ ምናምን እየከፈቱላቸው እያደረጉ የመጡት እና ጥሩ አድርጎ ነው ያስቀመጠው ካፕቴን ማስረሻ ሰጤ። ብዙ ገንዘብ ሻዕቢያ ጎረቤት ሀገሮችን ለማተራመስና የጎረቤት ሀገሮች ላይ እንትን ለማድረግ ብዙ ገንዘብ ያወጣል። የሚያገኘው ኦፍኮርስ ምንጩ ይታወቃል። አንዴ ከግብጽ ነው፣ አንዴ ከኢራን ነው።